የት መድረስ እንችላለን የሚለውን መሰረት በማድረግ 10 ዋና ዋና ጉዳዮችን ለይተናል። የመጀመሪያው የህብረት ስራ ተቋማዊ አደረጃጀትና አመራርና አሰራር ነው። ቅድም ሲቀርብ እንዳያችሁት በአደረጃጀት በአመራርና በአሰራር ሰፊ ክፍተት አለብን። ሁለተኛው የህብረት ስራ ማስፋፋትና ኢንቨስትመንት ነው። ህብረት ስራ በምንጠብቀው ልክ አልተስፋፉ። በተለይ የመልማት አቅማችንና ያለንን እምቅ ጸጋ ተከትሎ ህብረት ስራ ማስፋፋትና ውጤታማ ማድረግ ይጠበቅብናል። ከዚህ በተጨማሪ ቅድም ክቡር ሚኒስትራችን ሲገልጹት እንደነበረው በኢንቨስትመንት መስክ ተሰማርተው የቢዝነስ ስራዎችን ማካሄድ ይኖርባቸዋል። ሶስተኛው ምርትና አገልግሎታቸውን ማሳደግ፣ ማሻሻል፣ ውጤታማ ማድረግ፣ የምርት ግብይት ላይ በሀገር አቀፍ ደረጃ ያላቸው ድርሻ በዓለም አቀፍ ደረጃ ያላቸው ድርሻ ጎልቶ መውጣት መቻል አለበት። በዚህ ደረጃ በጣም ሰፊ ክፍተቶች አሉብን። ቴክኖሎጂና ኢኖቬሽን ቅድም ሲቀርብ እንደነበረው የህብረት ስራ ማዕከላት የቴክኖሎጂና የእውቀት ማዕከላትም ሊሆኑ ይገባል። በዚህ ደረጃ ብዙ ወደፊት መሄድ አልቻለም። ከፋይናንስ ተደራሽነትና አቅርቦት አኳያ ከቁጥጥርና ክትትል አቅም ግንባታ አካታችነት በተለይ ሴቶች፣ ወጣቶች በተመለከተ እንደዚሁም ልዩ ድጋፍ ወይም ልዩ ትኩረት የሚፈልጉ የህብረተሰብ ክፍሎችን በተመለከተ እዚህ ላይም ሰፊ ስራዎች ሊሰራ ይገባል። በመጨረሻ ከፖሊሲ የህግ ማዕቀፍና ተቋማዊ ሪፎርም አኳያ አሁን የደረስንበት ደረጃ አለ። ደግሞ የሚቀሩ ስራዎችን በተለይ ማክሮ፣ ሜሶ እና ማይክሮ ሌቨል ላይ ያሉ ጉዳዮችን በመለየት እነዚህን ዋና ዋና ትኩረቶች በዚህ ስትራቴጂ ለይተን የኢንቨስትመንት የአመራርና አጠቃላይ የሂደቶቻችን ማዕከል አድርገን አስቀምጠናል። እነዚህ ተግባራዊ ስናደርግ እንግዲህ 10 ስትራቴጂክ አምዶች ለነዚህ 32 የሚሆኑ ስትራቴጂክ ኦብጀክቲቭ ወይም ተግዳሮቶች 65 የሚሆኑ ውጤቶች ተለይተዋል። ምናልባት እነዚህ ውጤቶች መነሻ ናቸው እንጂ ከዚህ በላይ እዚህ ላይ ከቀረቡ የምሳሌ ላይ ከተቀመጠው ውጤቶች በተጨማሪ ከዛም በላይ መሄድ መቻል ይኖርብናል። 65 የሚሆኑ የተለዩ ውጤቶች አሉ። 74 ቁልፍ ተግባራት ወይም ኢንተርቬንሽን፣ 238 ዝርዝር ተግባራት። እነዚህ ስትራቴጂው ሲፈጸም በየጊዜው እየተሻሻሉ ሪፋይን እየተደረጉና እየተጨመሩ የሚሄዱ